السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين سبا سوستنيا درساتنا النوم يجمرنا رئيس باب توقير العلماء والكبار إلى آخره. علماء الجن بدمي تلالاك هونو سوتشين إن مسل كبر الله جو سوتشين مكبرن احترام مدرجني من ملكة رئيسنا. والكبار سيبال يجد أزاونتوش لا يهون ميشلالو سو تلاقون مكبرو زيوستي جبال تلاقون مكبرو ተከታታይ ወንድማማቾች እህትማማቾች ለምሳሌ ሊሆን ይችላሉ። ታላላቆችን ማክበር። طيب በዚህ ርዕስ ዛሬ የምንነሳበት ሐዲስ وعنه አሁንም ከሳቸው ተይዞ ማለትም ከአቡ መስዑድ الأنصاري رضي الله عنه الله ይወደድላቸውና قال እንዲህ ብለዋል كان رسول الله صلى الله عليه وسلم የአላህ መልእክተኛ ነበሩ يمسح مناكبنا تكشاوچاچنن يدابسو يمسح يدابسو يستكاكلو نبر مناكبنا تكشاوچاچنن في الصلاة بصلاة وسط ويقول انده يالو استووا تستكاكلوا صف لي ولا تختلفوا التليايو فتختلف قلوبكم لبوچاچو إلا يالونا ليلني يكتلن ودني يقرب منكم كنانت وسط أولو الأحلام يبسلت بالبيتوች በሳሎች والنهى استوايوች وأولو النهى ثم الذين يلونهم كزام الناس بفضل بدرجة بماستوس ببسالነት የሚቀጥሉት ከነሱ ይከተሉ ثم الذين يلونهم በተመሳሳይ ቀጥሎ ደግሞ በተዋረድ በደረጃ ዝቅ የሚሉት ከነሱ ኋላ ይሁን። رواه مسلم የዘገቡት ሐዲስ ነው። وقوله صلى الله عليه وسلم የአላህ መልእክተኛ ማለታቸው ليلني ማለታቸው هو بتخفيف النون نونን ላላ አድርገን ሳናጠብቅ ነው የምናነባት ليلني وليس قبلها ياء ከሷ ቀድሞ ያ የለም። وروي تزجبوال بتشديد النون نونا بماطبق مع ياء قبلها كالصابفيت ياء أبرا نورا مالتنا كياء قار فمن ملكو ليليني بميل مالتنا والنهى نهى يميلو دقمو أولو النهى العقول عقلوش لبوناوش آمروش مالتنا وأولو الأحلام أولو الأحلام يميلو دقمو هم البالغون يدرسوا يبسلوا مالتنا بسالوج. وقيل أهل الحلم تبلو علم أولو الأحلام مالت أهل الحلم مالتنا أهل الحلم حلم مالت من رقاقات ما استوال سلزيه جمتوج مالتنا والفضل وأولي الفضل وأولي العلم يوكتب على بيتوج بلهم يترقوا متالوك علماء تنش من لسل بلنا ملكتنيو صلى الله عليه وسلم نبروا ألو أبو مسعود الأنصاري رضي الله عنه من نبروا يمسح مناكبنا تكشاو تشاچنن يدابسوا مالت يستكاكلوا صف لما استكاكل تكشاو تشاچنن ينكاكو نبر وتعالون ملس ያደረጉ የቀረውን ወደ ኋላ እየሳቡ ወደፊት ያስቀደሙ تكشاو تشاچنن يدابسوا ነበር في الصلاة بصلاة ውስጥ የሶፍ ጉዳይ በዚህ መጠን ትኩረት ሊሰጠው ይገባል ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ሶፍ አስተካክሉ ብለው ዝም ብለው ወደፊት ዞረው መልእክት አስተላልፈው አልነበረም የሚቆሙት። ይልቁንም እየተመለከቱ የሚያስፈልገውን ማስተካከያ ይሰጡ ነበር። ወደ ኋላ የቀረው ካለ እንዲቀደም በቅርብ ያለውን እንደዚሁ ያስተካከሉ። በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዘመን ደግሞ ሰጋጆች በጣም በበዙበት ጊዜ ሶፍ የሚከታተል ሰው ሁሉ መድበው ነበር። በሶፍ ላይ መዘናጋት ሊኖር አይገባም። በዚህ መጠን ትኩረት ልንሰጠው ይገባል። እናም
ትከሻዎቻችንን እያስተካከሉ በሶላት ላይ ወየቁሉ እንዲህ የሚሉ ነበር ኢስተው ተስተካከሉ አስተካክሉ ወላ ተختلፉ አትለያዩ ወጣ ገባ ይሁን አንዱ ቀደም አንዱ ወደ ኋላ ይሁን فتختلف قلوبكم ይህን ስታደርጉ ልቦቻችሁ ይለያያሉ እንዴት የሶፍ መለያየትና የልብ መለያየት ምን አጋጠመው ምን አገናኘው ከተባለ ውጫዊ የሆኑ ልዩነቶች ውስጥ ላይ የሚያሳድሩ ተጽዕኖ አላቸው ተአثيرات አላቸው ሰዎች አለባበሳቸው የሆኑ ህዝቦችን ሲሆን አነጋገራቸው የሆነ ህዝቦችን ሲመስል አካሄዳቸው ምሳሌ አድርገው የሚይዟቸው አካላት ሲኖሩ የሚያሳድሩት ተአثير አለው ተጽዕኖ አለው ልብ ላይ የሚቀር ዝም ብሎ ተራ ነገር አይደለም ሰው በመሰሉ ይሳባል አንድ ሰው ልጆችን ይዞ ቢጓዝ ወደ ውጭ ላይ የተጓዘ ሌሎች ሰዎች ተመሳሳይ ልጅ ያዙ ቢመለከቱ ቢኖሩ ሰውየው የያዛቸው ልጆች ከዋቂዎቹ ይልቅ ልጆቹ መሰላቸው ላይ ነው አይናቸው የሚያርፈው ሰው መሰሉ ላይ ልቡ ይንጠለጠላል ስለዚህ በውጫዊ ነገር በተመሳሰሉ ቁጥር ኒቃብ የለበሰች ሴት ከብዙ አላፊ አግዳሚ መሃል ኒቃብ የለበሰችው ላይ ልታተኩር ትችላለች ጥምጣም የለበሰ ሰው በአካባቢው ምንም ጥምጣም ከሌለ እሱን የሚመስል የሆነ ገጽታ ያለው ቢመለከት ትኩረቱ ከሌላው ህዝብ ይልቅ ወደዛ ይሆናል ሰው በመሰሉ ላይ ይሳባል እና ውጫዊ ነገሮች የሚያሳድሩ ተጽዕኖ አለ ይሄንን እየጠቆሙ ነው ነብዩ ሰለላሁ ዐለይሂ ወሰለም ولا تختلفوا አትለያዩ فتختلف قلوبكم ልቦቻችሁ ይለያያሉና ይበልጥ ሰዎች በተቀራረቡ አካላዊ ቅርርብ በኖረ ቁጥር ልባዊ መቀራረብ ይኖራል አካላዊ ርቀት በጨመረ ቁጥር ልባዊ መራራቅም እየጨመረ ነው የሚሄደው በአገራችን ምን ይባላል ካይን የራቀ ከልብ ይርቃል ይባላል በራቁ በተለያዩ መጠያየቃቸው በሳሳ ቁጥር ቅርበታቸው ተሰስራቸው መዋደዳቸው እየሳሳ እየቀነሰ ሊሄድ ይችላል እየተረሳሱ ሊሄዱ ይችላል ስለዚህ ውጫዊ የሆነ ገጽታ ውጫዊ የሆነ ምናንጸባርቀው ተግባር ልባችንም ላይ የሚያሳድረው ነገር ስላለ በኸይርም ይሁን በሸር የሚያሳድረው ነገር ስላለ ትኩረት ሊሰጠው ይገባል እናም መልእክተኛው ሰለላሁ ዐለይሂ ወሰለም ሶፎቻችሁን አስተካክሉ አትለያዩ ልቦቻችሁ ይለያያሉና ሰው ሶፍ ያስተካከለ ከጎኑ ያለው ወደ ኋላ ሲሸሽበት ጠጋሲል ሲሸሽበት ልቡ ላይ ምንድነው የሚፈጥረው ነገር ይበልጥ ተጠጋግተው ተቀራርበው ሲሰግዱ ደግሞ በተደጋገመ ቁጥር ልብ ላይ የሚያሳድረው ምን አለ ቅርበት አለው በራሱ ማለት ነው ሊየሊኒ ቀጥለው ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሊየሊኒ ወደኔ ይቅረብ ከኔ ለጥቆ ይሁን منكم ከናንተ ውስጥ ኡሉል አህላም የብስለት ሰዎች በሳሎቹ ይቀደሙ ወኑሃ አስተዋዮቹ ይቀደሙ ሶላት ላይ መቅደም ያለበት ምን አይነት ሰው ነው ዲንም በመረዳት ነገሮችን በማጤን በማስተዋል ላይ የተሻለ ግንዛቤና ብስለት ያለው ሰው ለኢማሙ የቀረበ መሆን አለበት እዚህ ጋር ብዙ ጊዜ ልጆች ህፃናት ወይም የዲን ግንዛቤ የሌላቸው ሰዎች ኢማሙ አካባቢ መሆን የለባቸው ኢማሙ ቢሳሳት እርምት መስጠት የማይችል ኢማሙ ሶላት አቋርጦ ቢወጣ ገብቶ መተካት የማይችል ሰው በአቅራቢያ መሆን የለበትም በአቅራቢያ ለምሳሌ እየሰገደ ያለ አንድ ረካዓ ሰግዶ ተሸሁድ ላይ ያለ ምሳሌን ማነሳው ውዱእ እንደሌለው አስታወሰ ኢማሙ ከኋላ ያሉትን አንዱን ተክቶ ስቦ ሊወጣ ይችላል ወይም ዝም ብሎ ሊወጣ ይችላል በአቅራቢያ ካሉ ሰዎች ገብቶ የጎደለውን ይቀጥላል እንዲህ አይነት ነገር ቢገጥም ምን ማድረግ እንዳለበት የማያውቅ ሰው ወይም ኢማሙ ቢሳሳት እርምት ለመስጠት የማይችል ሰው ኢማሙ ኋላ ላይ ቀጥታ በቅርብ መሆን የለበትም ልጆች ግራና ቀኝ ቀድመው ከመጡ ግራና ቀኝ ራቅ ብለው ወይም ደግሞ ከኋላ ያሉት ሶፎች ላይ ነው እንጂ መሆን ያለባቸው ከፊት ከሆኑ ሶላት ላይ ችግር ሊፈጠር ይችላል ማለት ነው እናም መልእክተኛው ሰለላሁ ዐለይሂ ወሰለም በብስለት በማስተዋል ቀዳሚ የሆኑ ሰዎች ለኔ ይቅረቡ ለኢማም ይቅረቡ አሉ ثم الذين يلونهم ثم الذين يلونهم ከዛም የሚቀጥሏቸው ከዛም ከነሱ የሚቀጥሉት እንደዚሁ ቀደም ተከተላቸውን ጠብቀው ነው መሰለፍ ያለባቸው እሺ
ርዕሳችን ጋር እናገናዝበው ምንድነው የሚገናኘው የፈضل ባለቤቶች የዕልም ባለቤቶች የማስተዋል ባለቤቶች ሶላት በእስላም ያላት ቦታ ይታወቃል ቅድሚያ ሊሰጣቸው እንደሚገባ ወደ ኢማሙ ቀረብ ሊሉ እንደሚገባ እዚህ ላይ ከኋላ በጣም እየቀሩ የግድ እነሱ ሲመጡ ቦታ ይለቀቅላቸው ለማለት አይደለም በተቻለ መጠን አንጻራዊ በሆነ መልኩ ሻል የሚል ሰው እዛ አካባቢ ላይ ይሁን የበለጠ ጫፍ የደረሱ ሰዎች ካልመጡ አይባል ነገር ግን ልጆች ወይም ልጆችም ባይሆኑ ሶላት ላይ የሆነ ክፍተት ቢገጥም ርምት መስጠት የማይችሉ ሰዎች ቀጥታ ከኢማሙ ኋላ ከሚሆኑ ግራና ቀኝ ቢሆኑ ወይም ሌላ ቦታ ቢይዙ የተሻለ ነው የሚሆነው አዋቂዎችን ማስቀደሙ የተሻለ ነው ይሄ መውሰድ ነው የተፈለገው وعن عبد الله بن مسعود رضي الله عنه فعبد الله بن مسعود تيزو الله يودد الله جونا قال رسول الله صلى الله عليه وسلم يا الله ملكتني عندي بلا والالو ليلني ودني يقرب يكتلن منكم كنانت ውስጥ اولو الاحلام የብስለት ባለቤቶች ማለት ብስለት ስናነሳ እዚህ ላይ እድሜያቸው የበሰሉ የሆኑ ሰዎች ወይም መረጋጋት ያላቸው ጭምት የሆኑ ሰዎች አስተዋይ የሆኑ ሰዎች ወንሃ የማስተዋል ባለቤቶች ثم الذين يلونهم ከዛም ከነሱ የሚቀጥሉት ثلاثا 3 ጊዜ ደጋግመው እነሱ ከኔ በቅርብ ይሆኑ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ወኢያኩም ተጠንቀቁ አደራችሁን ተጠንቀቁ احذروا وهيشات الاسواق የገበያ ንትርኮችን ተጠንቀቁ የገበያ የሱቅ አካባቢ የገበያ አካባቢዎችን ጭቅጭቆችን ተጠንቀቁ رواه ሙስሊም የዘገቡት ሐዲስ ነው በዚህ ሐዲስም ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በሶላት ማን ለኢማሙ መቅረብ እንዳለበት ደግሞ ደጋግመው አሳሰቡ የተሻለ ግንዛቤና ማስተዋል ያላቸው ሰዎች ይበልጥ ለኢማሙ መቅረብ እንዳለባቸው አሳሰቡ ሶላት ላይ እንደዚህ ከተባለ ከሶላት ባነሱ ጉዳዮች ላይ የበለጠ እንደዚሁ ምን ልናደርግ ይገባል የሚቀድመው ልናስቀድም ይገባል ማለት ነው ከዚያም ወኢያኩም ወሃይሻት الاسواق ይሄ ካለፈው ጋር ተያይዞ ሳይሆን አብሮ ሌላ ነብዩ ሰለላሁ ዐለይሂ ወሰለም መልእክቶቻቸው ላይ በአንድ መልእክት ላይ ተነስተው የተለያዩ ይዘት ያላቸው መልእክቶችን ያስተላልፋሉና ወኢያኩም ይህذروا وهيشات الاسواق የገበያ ቦታዎች ለንትርክ ለወንጀል ለተለያዩ ጥፋቶች ለውዝግቦች የተጋለጡ ናቸው የሸይጣን ቦታዎች ናቸው ለሰዎች ግጭት የቀረቡ ቦታዎች ናቸው በተለያየ መልኩ ሰዎች ሊጋጩ ሊነታረኩ እላፊ የሆነ ቃላትን ሊለዋወጡ ይችላሉ ወይም ሐሰተኛ የሆኑ መሐላዎች ሐሰተኛ የሆኑ ቅስቀሳዎች ማባበሎች ገበያው ላይ ያጋጥማሉና ብዙ ወንጀል የሚበዛበት ቦታ ነው እዛ ቦታ ላይ ተጠንቀቁ በምን መልኩ ጉዳይ የሌለው ሰው ከእንዲህ አይነት ቦታ ራሱን ገለል ያድርግ ጉዳይ ያለው ሰው እንዲህ አይነት ቦታ ላይ የተለያዩ የሚገጥሙ ጥፋቶች ስላሉ ራሱን በተጠንቀቅ ያድርግ ከገበያ ሰው ርቆ አይርቅም ስለዚህ ጉዳዩ እዛ ያጋጠመው ያስገኘው ሰው ደግሞ ራሱን ይቆጣጠር ገበያ ከሚያጋልጣቸው አላስፈላጊ ንትርክ የሰው ሐቅ ማለፍ መበደል መውሰድ ክፉ ቃላት መለዋወጥ አላስፈላጊ ጫጫታ ዛዛታ ውስጥ ንትርክ ውስጥ መግባት የመሳሰሉ ነገሮችን በተቻለ መጠን ሊጠነቀቅ ይገባል ማለት ነው وعن ابي يحيى كابو يحيى تيزو كنياچو وقيل ابي محمد اي كنياچو ابو محمد ነው ተብሏል ኩንያ ካንድ በላይ ሊኖረው ይችላል አንድ ሰው በተለያዩ ልጆቹ በኩንያ መልኩ ሊጠራ ይችላል ማለት ነው ስማቸው سهل بن ابي حثمه بفتح الحاء حاء فتحاء أدرجن حاء المهملة نتبه للات وإسكان الثاء المثلثة ثاء دقمو سكن أدرجن حثمة الأنصاري رضي الله عنه يا أنصار قصابا لهم قال اندهالو انطلق عبد الله بن سهل تقوازو تنقساكسو ومحيصة بن مسعود عندهم محيصة إلى خيبر ود خيبر تقوازو خيبر كمدينة
ከ150 ኪሎ ሜትር ርቀት በላይ ርቃ የምትገኝ አካባቢ ነች። በጊዜው አይሁዶች ነበሩ እዛ አካባቢ ላይ የከተሙት። አስላቸው ከዛሬዋ ፈለስጢን አካባቢ የመጡ ናቸው የሚሉ አሉ ከፊሎች። ሌሎች ደግሞ አይደለም እምነታቸውን የቀየሩ አረቦች ናቸው የሚሉም አሉ። والله اعلم። ብቻ እዛ አካባቢ ኸይበር ለምለም የሆነ አካባቢ፣ የተምር እርሻዎች በሰፊ ያሉበት አካባቢ ነው። በጣም ምርት የሚወጣበት አካባቢ ነው። አይሁዶቹ ለኢስላም በጣም ለሙስሊሞችና ለኢስላም ስጋቶች ስለነበሩ ሙስሊሞች ወደ እነሱ ከዘመቱባቸው በኋላ አይ አታስወጡን፣ ምርቱን እናካፍላችኋለን፣ በሰላም እንኑር እስከተወሰነ ፈቃዳቸው እስከሆነ ድረስ ብለው ተስማምተው እየኖሩ ነበር። እና እነዚህ ሁለት ሰሃቢዎች ወደዛ አካባቢ የምግብ እህሎችን ለመግዛት ይጓዛሉ። ማንና ማን? የተጠቀሱት አብዱላህ ብን ሰህልና ሙሐይሳ ብን መስዑድ ረዲየላሁ ዐንሁማ። وهي يومئذ صلح እርሷ ኸይበር በዚያን ጊዜ በስምምነት ስር ነው ያለችው። አይሁዶቹ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሱልህ ያደረጉበት ስምምነት ያደረጉበት ጊዜ ነው። ፈተፈረቃ እዛ ከደረሱ በኋላ ተለያዩ። ሁለቱ ተለያዩ፣ በተለያየ አቅጣጫ ተጓዙ። فأتى محيصة إلى عبد الله بن سهل የሆነ አክል ከቆዩ በኋላ ሙሐይሳ ወደ አብዱላህ ብን ሰህል ዘንድ ሲመጡ وهو يتشحط في دمه قتيلا يتشحط እየተንደባለለ እየተንከባለለ አገኙት። في دمه بدمه قتيلا ተገሉ በደም ተነክሮ አገኙት ሲመለሱ። فدفنه ቆፍረው ዘው ቀበሩት። ثم قدم المدينة كزام ود مدينة تملسوا. فانطلق عبد الرحمن بن سهل يمواج وندم عبد الرحمن بن سهل ومحيصة أبروه دو ينبروا وحويصة ابن مسعود يا مسعود اللي جوتش هنود محيصة نحويصة وندم ما توش ناجو إلى النبي صلى الله عليه وسلم وده نبياتشن زند صوستو تغوازو. فذهب عبد الرحمن يتكلم. عبد الرحمن بن سهل يماش وندم لناقر جمرة تنشتا. فقال بزيهن جزي النبي صلى الله عليه وسلم آلو. فقال آلو كبر كبر تلاقوش ناس قدم تلاقوش ناس قدم آلوت تلك ناس قدم آلوت كالو تنشو السنة. وهو أحدث القوم أرسو ካሉት ሶስቱ ሰዎች በእድሜ ትንሹ ነው። فسكت زمانه فتكلم ሁለቱ ተናገሩ። فقال በዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ أتحلفون ትምላላችሁ وتستحقون قاتلكم ገዳያችሁን ታረጋግጣላችሁ በመሐላችሁ አስረግጣችሁ የሚያስፈልገውን የደም ካሳ እንዲሰጣችሁ ጉማን እንዲሰጣችሁ መሐላ ትምላላችሁ ያሉ وذكر تمام الحديث كزام ملو حديث تكسوا لحديث استلالافي متفق عليه بخارينا مسلم يتسمام بتزغبانو. وقوله صلى الله عليه وسلم كبر كبر مالتاچو معناه يتكلم الأكبر تلاقي قدم تلاقي الناقر مالتاچو. الشي الحديث وذكر تمام الحديث مالت ملو التجلد لمن الجلدتم نواوي رحمه الله لا تفروا الرأس ما سرجع የሚሆነውን ክፍል ብቻ ነው የተጠቀሱት ትኩረታቸው እሱ ስለሆነ ብዙ ሙአሊፎች እንደዚህ ያደርጋሉ። ቡሉጉል መራም ላይ ስንገባ ሐዲሶቹ ለሚፈለገው ርዕስ ማስረጃ የሚሆነው ክፍል ብቻ ተቆርጦ ነው የሚቀመጠው። በብዛት ስናየው ምናልባት ያቺ ብቻ የተላለፈች ይመስልናል። የተላለፈበትን ክስተት መለስ ብለን ብናየው ከምንጩ ለምሳሌ ሐዲሱን ካሰፈሩ በኋላ ረዋሁ ሙስሊም ይላሉ። በቁጥሩ ተከተለን ሙስሊም ጋር ብንገባ ረጅም ሐዲስ ነው እናገኘዋለን። የተነገረበትም ሰበብ ረጅም ይሆኑ እናገኘዋለን። የሆነ ምክንያትም ይኖራል። ነዋዊ ረሂመሁላህ እዚህ ኪታብ ላይ በብዛት እንደዛ ያደርጉ አብረው ተያያዥ ፈዋኢድ አንገብጋቢ ትምህርቶችን እንድንወስድ አንድ የሚፈለገው መሐለ ሻሂድ አንዲት ነጥብ ሆና ሙሉ ሐዲሱን ያሰፍሩታል። አንዳንዴ ደግሞ ልክ እንደዚህ ቆርጠው የሚያሰፍሩበት አላቸው እና መለስ ብለን ምንድነው ተጨማሪ ያለው መልእክት ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አተህሊፉን ትምላላችሁ ያሏቸው። ወንድማችን ይኸው እዛ ሄዶ አይሁዶቹ ሰፈር እነሱ መንደር ተገሏል።
ከነሱ ውጭ ሌላ ሊገለው አይችልም ከነሱ ውጭ ሊሆን አይችልም ስለዚህ ተጠያቂ ይደረጉልን ነው ጥያቄያቸው ነብዩ ሰለላሁ ዐለይሂ ወሰለም አውዛ ስለተገኘ በቃ ተጠያቂ ይሁኑ ግምቱ ያደላ ከመሆኑም ጋር እንዲህ ብለው መደምደም አልፈለጉም አተህሊፉን ተመላላችሁ ወይ ለዚህ ኃላፊነት ትወስዳላችሁ በመሐላት ትሸከማላችሁ ወተስተحقون قاتلكم ገዳያችሁን በዚህ ለይታችሁ ካሳ እንዲከፍል ታስደርጋላችሁ ተወስዳላችሁ ሲሏቸው قالوا وكيف نحلف ولم نشهد ولم نرى እንዴት እንምላለን ቦታው ላይ አልተገኘን አላየን አሉ እንዴት አድርገን ነው የምንምለው ሲሏቸው طيب እንደዛ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በዚህን ጊዜ ምን አሉ فتبرئكم يهود ب50 እሺ አይሁዶቹ 50 መሐላ ምለውኛ አይደለንም ብለው እንዲምሉላችሁ ነፃ ራሳቸው ነፃ እንዲያደርጉ ተስማማላችሁ በዚህን ጊዜ ይሄኛውም አላስማማቸውም كيف نأخذ أيمان قوم كفارا የካሃዲ ሰዎችን መሐላ እንዴት እንወስዳለን ምንም አይመስላቸውም ይምላሉ ከመማል አይመለሱም አላህን መፍራት የላቸውም ስለዚህ እንዴት የነሱ መሐላ እንወስዳለን አሉ ምን ይደረግ ዝም ብሎ ተጠያቂ አይደረጉ ነገር የታጨበጠ የታየ ነገር የለም አስቡት ዛሬ በይሆናል ስንት እኮ ነው የምንበዳደለው እነዚህ ሰዎች ጠላት ከመሆናቸው ጋር ጦርነት ተካሂዶ ብዙ ነገር ደርሶ ነው መጨረሻ ላይ ስምምነት ላይ የተደረሰው ጠላቶች ናቸው ብዙ ነገር አልፏል ከዛ በኋላ ነው ስምምነት የተደረገው የሚጠረጠሩ ናቸው የተፈጸመው ግድያው እነሱ መሃል ነው ዛሬ ሰው ለጠላት ቀርቶ ለወንድሙ ዲን ለሚያገናኘው ወንድሙ በጥርጣሬ ይፈርዳል ወይ ቋንቋ አይቶ ብሔር አይቶ አካባቢ አይቶ ቡድናዊ የሆነ አመለካከቶችን አይቶ በተለያየ መነሻ በቀላሉ ሌሎች ላይ ይፈርዳል ኢስላም ግን ተመልከቱት ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ጠየቁ ተምላላችሁ እንዴት አርገን አልተገኘንም ቦታው ላይ እሺ ይማሉላችሁ እነዚህ ሰዎች ከመማል መቼ ይመለሳሉ ሙስሊሞች አይደሉም የነሱን መሐላ እንዴት ዋጋ እንሰጣለን ምን ይደረግ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ጉማውን ከፈሉ እነሱን አይደለም ያስገደዷቸው ራሳቸው የነዚህን ሰዎች የሚገባቸውን የደም ካሳ ራሳቸው ሰጧቸው ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ተጠያቂ ለማድረግ የተረጋገጠ የተጨበጠ ነገር ስለሌለ ወደዛ ማለፍ አልቻሉም ኢስላም ፍትህን በዚህ ደረጃ ነበር የሚያሳስበው ولا يجرمنكم شنآن قوم على الا تعدلوا ለሰዎች ያላችሁ ጥላቻ ፍትሃዊ እንዳትሆኑ አያድርጋችሁ ይላል አላህ Subhanahu Wa Ta'ala ካፊሮችን በተመለከተ ነው ያንቀጽ የወረደው ልብ በሉ ካፊሮች ናቸው ጠላቶች ናቸው መጠላት ያለባቸውም ናቸው ነገር ግን መጥላት ማለት በደል ውስጥ መግባትን አያስከትልም እስከዚህ ርቀት መሄድ አይቻልም ለዚህም ነው ሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም اتقوا دعوة المظلوم يتبدأ دعاء ارجمان تتنككوا ولو كان فاجرا أمزنيا انكوان بهن فإن فجوره على نفسه أمزنينة براسه لينوان راسنا متأيكبت أمزنيا سلوانا يلبدلوا يبال سويو يتفاس سو ليون يشلال يأمز سو ليون يشلال يبيدع سو ليون يشلال كفر يلبت ليون يشلال ولو كان كافرا ليلا زقب على يالله كهادين كوان بهن بسنا بالله مكاكل بس دعاءنا بالله مكاكل مجارجا يلم نابت مجارجا يلم يتبدأ انباز مولايك أرمالتنا سلازي نبي صلى الله عليه وسلم بزيه ملكو يا إسلاما شاف يدرس فته بتكبر سيته والمالكنا طيب ملس السند النووي رحمه الله በዚህ ታሪክ ምንድነው ሊያመላክቱን የፈለጉት አንዲት ነጠላ ነጥብ መዘው ማሳየት ነው የፈለጉት በወሬ ላይ እንኳን በንግግር ላይ እንኳን ለታላቅ ቅድሚያ ይሰጣል ራሳችንን ማስተዋል ነው ከታላላቆች በእድሜ ከሚበልጡን በዕልም ከሚበልጡን ሰዎች መሃል ሆነን አደባለን ወይ የንግግር ስርዓት አለን ወይ ራሳችንን መታዘብ ነው ልጆቻችንስ ታላላቆች ባሉበት ቀደም እያሉ ነው ወይ የሚያወሩት ዘመናው ምንላቸው የዘመኑ
ነፃነት ልጆች ሞራላቸው እንዳይጎዳ አስተዳደጋቸው እንዳይበደል እየተባለ የፈረንጅ ያልተጣራ ግርድፍ የሆነ አመለካከት ወስደን ልቅ የምናደርግበት ሁኔታ አለ። ልጆችን ልበ ሙሉነታቸው ድፍረታቸው እንዳይሸረሸር አድርጎ መኮትኮትና ልቅ አድርጎ መኮትኮት መሃል ሰፊ ልዩነት አለ። ሰሃቦች ጀግኖች ነበሩ። ገና ልጆች እያሉ ለቀናት ጨለማ አቆራርጠው አገር አቆራርጠው የተለያየ አደላ የተለያየ ትምህርት ላይ ይሰማሩ ነበር። ገና አፍላ ወጣቱ ነው ወይም ልጆች ሆነው እናቶቻቸው እንኳን በዛ ደረጃ እስከማይሰጉ ሙሉ ኃላፊነት የሚጣልባቸው እነ ኡሳማ ኢብኑ ዘይድ እናስታውሳቸው የ10 ምናምን ዓመት ልጅ ሆነው ነው ታላላቅ ሰሃቦችን እየመሩ ጦር እየመሩ የወጡት ትልልቅ ኃላፊነት ሲሸከሙ ነበር። አብዱላህ ابن عباس እንውሰድ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ገና ልጅ ነበሩ። አነስ ኢብኑ ማሊክ እናታቸው ለነብዩ ሰለላሁ ዐለይሂ ወሰለም አገልጋይ ይሁን ብላ ስትሰጣቸው በአንድ ወቅት ተልከው እየሄዱ የት እየሄድክ ነው ነብዩ ሰለላሁ ዐለይሂ ወሰለም ልከው ነው ብለው ለእናታቸው ይናገራሉ። ምንድነው ይላኩ አለች። አይ የነብዩ ሚስጥር ነው አሉት። የነብዩ ሰለላሁ ዐለይሂ ወሰለም ሚስጥር ነው። ልጆች ኃላፊነት ከሰጠናቸው ኃላፊነት ይሰማቸዋል። ለቀቅ ካረግናቸው ልጅ ነኝ እያሉ ነው የሚያስቡት። ልክ አሁን እንደሚታየው የ30 የ40 ዓመት ወጣትም አይደለም ነገሩ። በዚህ እድሜ ላይ ሆኖ የቤተሰብ ሸክም ነው። ራሱን ገና ልጅ አድርጎ ነው የሚያስበው። ራሱ ልጅ አድርጎ ነው የሚያስበው። አንድ የሚነሳ አባባል አለ። ልጆች በጊዜ ጡት ካላስጣሏቸው ማደጋቸውን አያስተውሉም ይባላል። ልጅ ነኝ እያለ ነው የሚያስበው። ጓደኞቹ እየሳቁበት የ5 ዓመት የ6 ዓመት ልጅ ሆኖ እየገባ ሊጠባ ይችላል። ኃላፊነት እንዲሰማው ካልተደረገ ማለት ነው። እና ልጆቻችን እንዴት ነው የሚያወሩት? ወደ ርዕሳችን ስንመለስ ታላላቆችን ያስቀድማሉ ሲያስታጥቡ፣ ልጆች ሰዎችን እንግዶችን ሲያስታጥቡ፣ ሰዎችን ሲያስተናግዱ፣ ንግግር ውስጥ ሲገቡ ጣልቃ ይገባሉ ወይ? አስፈላጊ ከሆነ ማንኛው ነው ስርዓት አደብ አላቸው ወይ? እንዲህ አይነት ነገሮችን ታሳቢ ልናደርግ ይገባል ማለት ነው። طيب ወደ ቀጣዩ ሐዲስ እናልፋለን። وعن جابر رضي الله عنه كجابر ابن عبد الله تيزو الله يوددلاቸውና أن النبي صلى الله عليه وسلم ነብያችን كان يجمع يسبسب ነበር بين الرجلين በሁለት ሰዎች መካከል ሁለት ሰዎችን አንድ ላይ ይቀብሩ ነበር من قتلى أحد የኡሁድ ሟቾችን ቀጥላ ሟቾች እሁድ ላይ የተገደሉ ሟቾችን የኡሁድ ዘመቻ ጊዜ የተገደሉ ሟቾችን አንድ ቀብር ላይ ሁለቱን እያደረጉ ይቀብሩ ነበር። يعني في القبر በቀብር ውስጥ ማለት ነው። ثم يقول ከዛም ይላሉ ايهما اكثر የትኛው ነው የበዛ የሆነ أفضل للقرآن ቁርአን የበዛ የያዘው የበለጠ የሐፈዘው ማንኛው ነው ብለው ይጠይቁ ነበር። فإذا أشير له إلى أحدهما ወደ አንደኛው ከተጠቆማቸው ይሄኛው የበለጠ ሐፍዟል ከተባሉ قدمه في اللحد لحد ውስጥ ያስቀድሙታል። لحد ማለት ቀብር ሲቆፈር በቂብላ አቅጣጫ ቀብሩ ወደ ታች ከተቆፈረ በኋላ ወደ ቂብላ አቅጣጫ እንደገና ልክ እንደ ጓዳ ወደ ውስጥ የሚሰራው አስከሬኑ እዛ ውስጥ ከገባ በኋላ ነው የሚዘጋው። የቀብር ስርዓት ሁለት መልክ አለው። አንደኛው ለህድ ነው። ሁለተኛው ደግሞ ወደ ታች ከተቆፈረ በኋላ የሚፈለገው ርቀት ላይ ሲደረስ እንደገና መሃል ላይ ለአስከሬኑ መጠን ይቆፈርና የብቻ እዛ ውስጥ ከተገባ በኋላ በጡብ ወይ በድንጋይ ይዘጋል ከላይ። ይሄ ሸቅ ይባላል። ሸቅ ያንኛው ደግሞ ለህድ ይባላል። ሁለቱም በእስላም የተረጋገጠ ነው። መስረጃ የመጣበት ነው። ሁለቱንም መፈጸም ይቻላል። መሬቱ አንዳንዴ በተለይ የከተማ መሬት ረጅም ጊዜ እየቆዩ ደግሞ የሚቀብሩበት ሁኔታ አለ። ወይም በሌላም ሁኔታ መሬቱ ጠንካራ ካልሆነ ለህድ ከመጠቀም ይልቅ ሸቅ መጠቀም የተሻለ ነው። ሰዎች የለመዱትን ልማድ ላይለቁ ይችላሉ። ሌላ አማራጭ እንዳለ ላያውቁ ይችላሉ። መሬቱ ጥንካሬ ከሌለው በቀላል ሊናድ ይችላል ተብሎ ከተሰጋ ለህድ ላይ ቢገባ ጥንካሬ ከሌለው ነገ ቀባሪዎች በዛ ሲያልፉ ሲረግጡት ሊናድ ይችላል። ስለዚህ ሸቅ አድርጎ መሃል ላይ ቆፍሮ በጡብ ከሞሉ በኋላ ወይም በድንጋይ ረብርበው ከሞሉ በጠንካራ እንጨት ሊሆን ይችላል በመሳሰሉ ካደረጉ በኋላ በዛ ላይ አፈር ይመለሳል። አፈር ቀጥታ እንዳይነካው እንዳልኳችሁ
ድንጋይ ነገር ጡብ ነገር መለያ ነገር ይደረጋል። ይሄ ሸቅ ነው። ለሕድ ደግሞ በቂብላ አቅጣጫ በኩል እንደዚሁ ወደፊት ማለት ነው ከተቆፈረ በኋላ አስገብተው እንደዚሁ ድንጋይና መሰል ነገሮችን ተጠቅሞ የሚዘጋ ነው እና ነብዩ ሰለላሁ ዐለይሂ ወሰለም የኡሁድ ጦርነት ጊዜ በርከት ያሉ ሰሃቢዎች ተገለው ነበር። ኡሁድ መዲና አቅራቢያ ያለ ተራራ ነው። ከሙሽሪኮች ጋር በነበረ ጦርነት በርከት ያሉ ሰሃቦች ተገለዋል እና ሲቀብሩ ሁለት ሰዎችን በአንድ ያረጉ ይቀብሩ ነበር። አስከሬን ሲበዛ በዚህ መልኩ ማድረግ ይቻላል። ከዚህም የበዛ ሊደረግ ይችላል ለሁኔታው ሰዎች አቅማቸው የሚደክምና የሚከብዳቸው ከሆነ ማለት ነው እና ማንን ያስቀድማሉ? በቂብላ በኩል የበለጠ የሐፈዘውን ያስቀድሙ ነበር። ቀብር ላይ እንኳን አስከሬኑን እንኳን ቁርአን የበለጠ የያዘ ሰው የበለጠ ቅድሚያ ይሰጠዋል ማለት ነው። በቂብላ በኩል ያስቀድሙታል። ስለዚህ በእንዲህ አይነት ቦታ ላይ ቁርአን የበለጠ የቀራን እናስቀድማለን። ከዚህም ውጭ ባለ ጉዳይ ላይ ቁርአን የበለጠ የቀራውን አስፈላጊ የሆነ ቦታ ላይ እንደዚሁ ቅድሚያ ይሰጠዋል ማለት ነው። ስለዚህ ሑፋዞቻችን ቁርአን የቀሩ ኢማሞቻችንን ወንድም እህቶቻችን ቦታ ልንሰጣቸው ይገባል፣ ዋጋ ልንሰጣቸው ይገባል ማለት ነው። እሺ وعن ابن عمر رضي الله عنهما كعبد الله بن عمر تيزو الله يودد الله جونا أن النبي صلى الله عليه وسلم قال نبياتنا اللي بلوالاله أراني في المنام النوم مالتنا انقلف مالتنا بانقلف وسط مالت بهلم وسط أساجين أتسوق بسواك بمفاكا يفاكني أيهني فجاءني رجلان ሁለት ሰዎች ወደኔ መጡ احدهما اكبر من الاخر አንዳቸው ከሌላው ከፍ ያለ ነው ትልቅ ነው فناولت السواك الاصغر መፋቂያውን ለትንሹ አቀበልኩት ልሰጠው فقيل لي በዚህን ጊዜ ለኔ ተባለኝ كبر ታላቁን አስቀድም ለታላቁ ተባልኩኝ فدفعته إلى الأكبر ودتلق أسلكني سدهنيال رواه مسلم زجبوتال بمسند أدرجوا بسند مول سند أدرجوا زجبوتال والبخاري دقمو تعليقا بتعليق زجبوتال مسندنا تعليق من النوليونته مسند مالت مول سنسلته كمسلم جمرو مسلم كشيخاتشو كشيخو يالا እስከ ረሱል ሰለላሁ ዐለይሂ ወሰለም ያለው የቅብብሎች ሰንሰለት በሰንሰለቱ በሙሉ ዘገባው ሲዘገብ ሙስነድ ነው ሐዲሱ ይባላል። والبخاري ደግሞ تعليق አድርገው ነው የዘገቡት ማለት تعليق ማለት ደግሞ ምንድነው? ما حذف من السند ከሰነዱ የተጣለለት ነው ወይ ሙሉ ወይ በከፊል አንድ ሰው ሊሆን ይችላል የተጣለው ወይ ሙሉ ተጥሎ ቡኻሪ قال ابو هريره قال ابن عمر ብለው ሊሆን ይችላል የዘገቡት ምኑ ተጥሏል ማለት ነው። እዚህ ላይ ሰነዱ ኢስናዱ ተጥሏል ማለት ነው። አንዳንዴ ሙሉ ላይ ሆን ይችላል የሚጣለው ሙሉ ላይ ሆን ይችላል ከዛው ሼኻቸውን ተተው ሊሆን ይችላል። ለምሳሌ መሃል ላይ አንድ ሰው ሁለት ሰው ሊሆን ይችላል ያጎደሉት በተዕሊቅ የሚዘግቡበት ሁኔታ አለ። የተለያየ ምክንያት አላቸው እንደዚህ የሚያደርጉበት። طيب ሐዲሱ ሰነዱ አስተማማኝ ነው صحيح ነው። እሺ ከዚህ ምን እንወስዳለን? እንደዚሁ ሲዋክን ለሰዎች ብንሰጥ ታላቅን ማስቀደም እንዳለብን ልብ በሉ። እነዚህ ታላቅ ማስቀደም የሚባለው ሁሉ ነገር ላይ አይደለም። ቀደም ብሎ ንግግር ላይ ታላቅ ይቀደም የሚል መረጃ ሳለፈ እዚህ ላይ መፋቂያን መስጠትን በተመለከተ ታላቅ ይቀደም የሚል አሳየን። ታላቅ ማስቀደም የሚያሳይ መልእክት አየን። እዚህም ላይ ሌሎች ጉዳዮች ላይ እንደ ሁኔታው በቀኝ ያለ ተቀዳሚ ይሆናል። ብዙ ቦታ ላይ ቀኝን ማስቀደም ሰዎችን እያስታጠብን ነው በቀኝ እንጀምራለን፣ ወይም ደግሞ በቀኝ ያለውን ልናስፈቅደው እንችላለን። በእድሜ ታላቅ የሆነ ሰው አለ ከዛ ልጀምር ልንለው እንችላለን። በቀኝ መሆኑ ሐቅ ስለሆነ ማለት ነው። በራሱ በቀኝ መሆኑ ሐቅ ስለሆነ ሌሎች ይህን የሚመለከቱ ወደፊት የምናገኛቸው አሉ። በቀኝ ያለ የምናስቀድምበት ሁኔታ አለ። እንዳጠቃላይ ግን ታላላቆችን ማክበር ቦታ መስጠት ጉዳዩ ከራሳችን ጋር ብቻ የተያዘ ከሆነ ደግሞ
የራሳችንን ጉዳይ ማለፍ ማሳለፍ በእድሜ ገፋ ያደረገ ሰው የሚናገረው ምናልባት አንዳንዴ አዛውንቶች ሆነው ላለው ተጨባጭ ዋቂዕ በትክክል ላይ ይገነዘቡ ይችላሉ። ወላጆች፣ ጎረምሶች፣ ወጣቶች ወላጆቻቸው ላይ ጭምር ክብር የለሽ የሆነ ንግግር የሚናገሩበት ሁኔታ አለ። ሸባው ብዙም እየገባው አይደለም ይላሉ። አሳፋሪ የሆነ ሁኔታ አክብሮት እንደሌለ የሚያሳይ አባቱን ስብር ብሎ እንደ ንጉስ ነው ማየት ያለበት። እናቱን እንደ ንግስት ነው ማስተናገድ ያለበት። የክፍለ ከተማ አስተዳደር የሀገር ጠቅላይ ሚኒስትር ዘንድ ቢቀርብ እንዴት ሆኖ ነው የሚያናገረው? ለሱ ከዚያ በላይ ናቸው ወላጆች። ነገር ግን በመዝናት አብሮ በመሆን በሆነ ምክንያት ወጣ ያለ ነገር ከተንጸባረቀብንም የዘወትር አመላችን መሆን የለበትም። ደንገጥ መለስ ማለት አለብን። ሰው አብሮ ሲቀርብ ሲለምት ሲዘና ከወትሮ ወጣ ያለ አቀራረብ ሊኖረው ይችላል። ከመሆኑም ጋር ቅስማቸውን እንዳንሰብር ልባቸውን እንዳንጎዳ በጊዜ ነገሮችን ማስተካከል ማረም ይኖርብናል። እንደገና አሁንም ብዙ ተስተናጋጅ ወይም ብዙዎችን የሚመለከት ካልሆነ ጉዳዩ ከኛው ጋር የሚያያዝ ከሆነ ትልቅ ሰው ከፊታችን አለ፣ መኪና ላይ ወንበር ይዘናል፣ ትልልቆቹ ቦታ አልያዙም፣ ተነስተን ማስቀመጥ። ሌሎችም ጉዳዮች ላይ ለትልልቆች ትልልቅ ሰዎችን በእድሜ የገፉ ሰዎችን ወይም ታላላቆቻችን እንዳጠቃላይ ቅድሚያ መስጠት ማክበር ይጠበቅብናል ማለት ነው። ልጆቻችን ጭምር ታላላቆቻቸውን እንዲያከብሩ ማሳሰብ ያስፈልጋል። ትንንሾቹን እንዲያዝኑላቸው፣ ትልልቆቹን ደግሞ ትንንሾቹን እንዲያከብሩ ማሳሰብ። ወጣ ያለ አቀራረብ ሲኖራቸው ከስር ነው መከታተል። ዛሬ ያልታረመ ነገር ነገ ታላቁን ሊያስለቅስ ይችላል። ስንት ቤት አለ ታናሽ ታላቁን ስንት ነገር የሚያደርግበት ሁኔታ አለ። ብዙ ቦታ ላይ ያጋጥማል። ትልልቆቹ የቤት ሸክም ጫና ላያቸው ላይ ወድቆ ታላቅ ወንድም ማለት ምክትል አባት በል ማለት ይቻላል። አንዳንዴ የቤት ጫና እንዳለ ላይ ይወድቅበታል። ቀድሞ ይደርስና ይሄንን ሲያቋቁም ይሄን የሆነ ቦታ ሲያደርስ ይሄን የሆነ ነገር ሲያደርስ መጨረሻ ላይ ኑሮ የተጎሳቆለ ይሆናል። ዞሮ የሚደግፈው ያጣል። ነገሮችን ዝም ብሎ በዚህ መልኩ ማለፍ የለባቸውም ሰዎች። ታላቅ ወንድማቸውን ታላቅ እህታቸውን ቦታ መስጠት፣ መንከባከብ፣ መከታተል ያስፈልጋል ማለት ነው። طيب እንቀጥል። وعن ابي موسى رضي الله عنه قال كأبو موسى تيزو الأشعري قال رسول الله صلى الله عليه وسلم يا الله ملكتني اني بلوالا إن من إجلال الله تعالى كالله كما كبرنا إكرام ذي الشيبة المسلم بالا شبتي هون المسلم ما كبر أدمي قفان سو ما كبر الله كما كبرنا وحامل القرآن قرآن تشكى من ما كبر اندزيو الله كما كبرنا غير الغالي فيه والجافي عنه يا قرآن تشكامي سبان بحفظ تشكم ليون الجلال وين يا قرآن وقت يالله بتفسير بما استمر للزول ليون الجلال وحامل القرآن قرآن تشكامي ما كبر من أين غير الغالي دنبر على فيه هنا فيه بذا بقرآن لي دنبر بالله فملكو يميز والجافي عنه بس لاي دنتا بس دنتا يلشم يالهنا قرآن تشكامي وإكرام بالسلطان المقسط أي العادل عندهم فتهاوي هنا شوم ما أكبر من دزيها الله إنك ما أكبر فتهاوي هنا مري ما أكبر حديث حسن درجة له مكاكلنيا درجة لونه رواه أبو داود الإمام سليمان بن الأشعاث أبو داود زقبوتال الشيء بذي حديث وسط إن من إجلال الله تعالى كيف يلون يلاكون الله كما كبرنه إكرام ذي الشيبة المسلم شبة وطن أدمي قفان أزاونت هنا المسلم ما كبر الله كما كبرنا ዋጋው ጉዳዩ ምን ያህል ከፍ ያለ እንደሆነ በዚህ መጠን እናያለን ወይ ጉዳዩ አዛውንቶችን ማክበር እንደሚጠበቅ በጥቅል በደፈናው ይታወቃል ብዙ ሰው ዘንድ በተግባር ክፍተት እንኳን ቢኖር ግን በዚህ መጠን ነው ወይ አላህን ከማክበር ነው ተብሎ ሲገለጽ ጉዳዩ በጣም ከፍ ያለ ነው አላህን ከማክበር ነው ማዋረዱስ مفهوم المخالفة
የዚህ ግልባጭ ግንዛቤ የሚሰጠው በእድሜ የገፉ አዛውንቶችን ማዋረድ ክብራቸውን ማራከስ የአላህን ክብር ካለመጠበቅ ነው የሚሆን ጥንቃቄ ይፈልጋል وحامل القرآن غير الغالي فيه والجافي عنه ሁለተኛው የቁርአን የተሸከመን ሰው ማክበር ነው አላህን ከማክበር ነው ተብሎ የተገለጸው ቁርአን ውድ መመሪያችን ነው ለቁርአን ያለን አክብሮት የቁርአን አስተማሪዎችን የቁርአን ተሸካሚዎችን በማክበር አብሮ አንዱ መገለጫው ይሄ ነው ዋጋ ለነሰጥ ቦታ ለነሰጥ ይገባል የቁርአን ተሸካሚዎች ግን መቼ ነው የሚከበሩት አንድ الغالي فيه غير الغالي فيه ድንበር ኃላፊ መሆን የለበትም በቁርአን አስታኮ ቁርአንን ተሸክሟል ነገር ግን አፈንጋጭውን አመለካከት እየተከተለ ኡማው ላይ ሰይፍ የሚያነሳ ሊሆን ይችላል የኸዋሪጅ አመለካከት ምሳሌ ነው የማነሳ ኡማውን የሚያከፍር ቁርአናዊ መልእክቶችን በተዛነፈ መልኩ እየተረጎመ ህዝብ የሚበጠብጥ ሊሆን ይችላል ዑለማዎች በማያውቁት ባልተረዱት ቀደምት የኡማው አኢማዎች ባልተረዱት መልኩ እየተረጎመ ኡማው ላይ መሻኪል ጥመትን የሚያነክስ ሊሆን ይችላል ቁርአን ሕፍዝ ቢኖረውም ሊከበር የሚገባው አይደለም ይሄ ለምን የቁርአኑን ዓላማ አይደለም የያዘው ለፍዙን ተሸክሟል እንጂ ከቀደምቶች አንዱ الحسن بن حي ካልተሳሳትኩ ስሙን የሚባል አፈንጋጭ አመለካከት ያለው ሰው መስጂድ ገብቶ ስብር ብሎ ሲሰግድ ያዋል أعوذ بالله من خشوع النفاق አለ ንፍቅና ካለበት خشوع በአላህ ተጠበቃለሁኝ አለ ከምንም አልቆጠረው ማለት ነው خشوع አለው ሰውየው خشوع የሚካድ አይደለም ነገር ግን ህዝብ ውስጥ የጥመት አመለካከትን እያሰረጸ ስለሆነ የጥፋት አመለካከት የተሸከመ ስለሆነ ሌላው خشوعን ከምንም አልቆጠረም ስለዚህ ቁርአን መሸከም ትልቅ ነገር ነው ነገር ግን አደብ መኖር አለበት ይከበር ዘንድ ሰውየው ስርዓት ሊኖር ይገባል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ غير الغالي فيه በሱ ላይ ድንበር ያለፈ ያልሆነ በሌላ በኩል ደግሞ والجافي عنه በሱ ላይ ደንታቢስ ይሆን አይማረውም አያስተምረውም አይተገብረውም ከቁርአን አስተምሮት የራቀ ነው ፊስቅ ላይ አመጽ ላይ ያለ በአመጽ የሚታወቅ የሆነ ነው ሌላ ጫፍ ነው ያለው ምናልባት ዲን አስተዳቢ ይሆናል ከቡ ምሳሌ ይሆናል ሐፊዝ እኮ ነው የተባለ ሰዎች የዛሬ ሐፊዞች እየተባለ ሌሎች በክፋት የሚፈረጁበት ሁኔታ የዛሬ እነዚህ ሰዎች የዛሬ መሻይኾች የዛሬ ዱዓቶች ተብሎ አጠቃላይ ሌሎች እንዲጠለሹ ለዲን እንቅፋት በሚሆን ደረጃ ለቁርአናዊ መልእክት ደንታቢስ ከሆነ አክብሮት የሚገባው አይደለም ይሄም እንደዚህ ካልሆነ ግን حامل القرآن ماكبر الله كما أكبر وإكرام ذي السلطان المقصر فتهاوي يهونان بفتح التوك أن سلطان شوم أتك عليه سلطان ديهون الجلال أكابابي مريد ديهون الجلال عندي هيئة مسلمة استدادارين بمسلم سرعات استيال المرين ماكبر ما الله كما أكبر نوال النبي صلى الله عليه وسلم سلازي ሰዎችን ባላቸው ፈضል ክብር ለነሰጣቸው ቅድሚያ ለነሰጣቸው ይገባል ከምንም በላይ መለኪያ ደግሞ ዲናችን ነው መሆን ያለበት ሰዎች በተለያየ ዱንያዊ መለኪያ ሊመዘኑ ሊከበሩ ይችላሉ ራሳችንን መታዘብ ነው አለባበሱ ድምቅ ያለ እንግሊዝኛ እየቀላቀለ የሚናገር በሚዲያ የሚታወቅ የሆነ ሰው ሐኪም ሊሆን ይችላል ኢንጂነር ሊሆን ይችላል ባለስልጣን ሊሆን ይችላል በሆነ ዘርፍ የታወቀ ሊሆን ይችላል በሌላ በኩል ደግሞ ሽርጥ የታጠቀ አዳፋት ጋቢ የለበሰ ሰውነቱ የተጎሳቆለ ሰው ደረሳ ብናይ ለማን ነው ፊታችን የሚፈታው ለማን ነው ምንስቆጠቆጠው ለማን ነው አክብሮት ያለ ራሳችንን መታዘብ ነው ዲናችንን ማክበር የዲኑን ተሸካሚ ማክበር ዲናችንን ከማክበር ነው የዲን ተሸካሚዎች ላይ ያለን እይታ ዝቅ ማለቱ ራሳችንን በዛው መጠን ዝቅ ያለ ስለዚህ ሌሎች አይከበሩ አይደለም እንደያላቸው ነገር ይከበራሉ ሰዎች አይከበሩ አይደለም ግን ቅድሚያ ለሚሰጠው ዲን ቅድሚያ ሊሰጥ ይገባል ትኩረት ለሚሰጠው ትኩረት ሊሰጥ ይገባል አቀለጣጥፎ አማርኛ የሚናገር እንግሊዝኛ የሚቀላቅል ሲሆን
ሌላኛው ደግሞ የገጠር ቋንቋ የሚያወራ የገጠር አክሰንቱ ያለቀቀው አለባበሱ የተጎሳቆለ ሲናገር የምንስቅበት ትኩረት የሌለ ስንት አለ ራሳችንን መታዘብ ነውና ሰዎችን በተሸከሙት መጠን ነው ልናከብር የሚገባው በያዙት ደረጃቸው መጠን ነው ልናከብር የሚገባው ዲናችንን የያዘን ዲን የተሸከመን የዲን ዕውቀትን የያዘን ቁርአን የተሸከመን አካል ሌሎች ነገሮችን ወደ ጎን አድርገን በዚህ ልናከብረው ይገባል ያላግባብ ሲመጣ ግን አክብሮት እንደየሁኔታው እንደየመጠኑ እንይዘዋለን ማለት ነው والله اعلم እሺ سادرسا እሺ وعن عمرو بن شعيب عن أبيه عن جده رضي الله عنهم እንደዛ ነው የሚለው እናንተ ጋር እሺ كعمرو بن شعيب ተይዞ እሳቸው عن أبيه ከአባታቸው አባታቸው ማን ነው ሹዓይብ እዚህ ላይ ተጠቅሷል عمرو بن شعيب ከአባታቸው ከሹዓይብ عن جده አባት ከአያት የአባት አባት ሹዓይብ بن محمد بن عبد الله ابن عمرو ናቸው ስለዚህ عن جده ማለት ከአያታቸው ማለት ከعمر አያት ማለት አይደለም ከعمر አያት ማለት አይደለም ከዚህ በፊት አሳልፈዋለሁ የተፈለገው عن أبيه كأبات تبلوال أبات دقمو عن جده كآياته مالك أبات كآياته أبات ما أنه شعيب يا شعيب أبات محمد نزل آيات تكسر آيات ما أنه عبد الله بن عمرو تواكي صحابي ناتشو عبد الله بن عمرو بن العاص كزايزو قال اندهالو قال رسول الله صلى الله عليه وسلم الله ملك تنيانده بلوال ليس منا كنيا يدلم من لم يرحم صغيرنا ለታናሻችን ለትንሾቻችን ያላዘነ ويعرف شرف كبيرنا የታላቃችንን ክብር ያላወቀ حديث صحيح نووي رواه أبو داود زجبوتال والترمذي وقال الترمذي بلوال حديث حسن صحيح حديث حسن صحيح بلوال وفي رواية أبي داود يا أبو داود زجب علي دقمو حق كبيرنا يتهلك أشن حق يالوك اندزيو كن يدلم يميلال إيش بزي حديث النبي صلى الله عليه وسلم من أين تملك تستلالف لن يدمي لك هجنا فول ليل النقواز بتي ميقبا عندي أدمتأن ومدرك أدمتأن من الفا يدلم ሁሌ አብሮን መሆን ያለበት ነገር ተናገሩ ليس منا አሳሳቢ ማስጠንቀቂያ ያለው በዚህ ውስጥ ከኛ አይደለም ይሄንን ከፊል ዓሊሞች ليس منا የሚለው ليس من المسلمين ከሙስሊሞች አይደለም ليس على ملة الإسلام ሙስሊሞች የኢስላም ሃይማኖት ላይ አይደለም ይሄን የሚፈጽም ሰው በዚህ መልኩ የተረጎሙት አሉ ከፊል ዓሊሞች ደግሞ ليس منا ማለት ይሄ የሙስሊም አደብ አይደለም ይሄን የሚያደርግ ሰው كمسلم أدب أيدنا كن يسرأت أدلم منه يرجسه من لم يرحم صغيرنا لا تنشأتني على الزنا ويعرف شرف كبيرنا يتهلك أتشن كبر يتهلك أتشن حق يتهلك أتشن حق على وقت سلزي راساتشن ما فتشنو تنانا شو تشن بزي ملك الناس بعد أذنات راه لنوي أذنات تقولتو سناغني بتشاهد اللهم وتأثير راسه أكنو ከባድ ቃል ከመናገር እርግማን ውስጥ ከመግባት የመሳሰሉ አያዛችንን አጠቃላይ ነው መገምገም ያለብን እንጂ አንድ ቤት ውስጥ ስላሉ ታላቅና ታናሽ ላይ ብቻ ገድበን አይደለም እንረዳው ሌሎችም ቦታዎች ታናናሾችን እናዝናለን ወይ ለታናሾች ያላዘነ ويعرف شرف كبيرنا የትልልቆችን ክብር ያላወቀ ክብራቸውን ያልጠበቀ ከኛ አይደለም ስለዚህ ኢስላም በዚህ መልኩ ታላላቆችን ማክበር ለትንንሾች ማዘን ለሁሉም ኃላፊነት አሸከመ ማለት ነው ኢስላም ለኡማው ለሁሉም የማህበረሰብ ክፍል ኃላፊነት ሰጠ ወይ ታላቅ ወይ ታናሽ ነው የሚሆነው ሁሉ ታላቁን ማክበር አለበት ታናሹን ማዘን አለበት እያንዳንዱ ይሄ ኃላፊነት ተጥሎበታል ማለት ነው እሺ ወደ ቀጣዩ ሐዲስ እናልፋለን وعن ميمون بن أبي شبيب رحمه الله أن عائشة رضي الله عنها كميمون بن أبي شبيب تيزو الله يزن الله جونا نتشن عائشة مر بها سائل كبسوا زند
ድጋፍ የሚለምን እርዳታ የሚለምን ሰው አለፈ فأعطته ሰጠችው كسرة ቁራጭ ዳቦ ቁራጭ ቂጣን ሰጠችው ومر بها رجل عليه ثياب ومر بها በሷ ዘንድ አለፈ رجل ሌላ ሰው عليه በሱ ላይ ثياب ጥሩ ልብስ የለበሰ وهيئة ጥሩ ገጽታ ያለው فأقعدته أسكمتأتشو فأكل قبتو تكمتو بلا فقيل لها في ذلك بزين جزيل السؤال تبالات فقالت مالت لمن تبلو تتيكج فقالت اندهالج قال رسول الله صلى الله عليه وسلم يا الله ملك تنيان دي بلوال أنزلوا الناس منازلهم سوتشن أنزلوا أستناقدوا عند درجاتهم منازلهم بدرجاتهم متن بلوال رواه أبو داود زقبوتال ولكن نقرقن قال انده بلوال أبو داود ميمون استلال في ميمون بن أبي شبيب لم يدرك عائشة على جنياتهم سلازي من دنو مالتنا منقطع يتقرط زقبانه صحيح أيضا مالتنا وقد ذكره مسلم زقبوتال في أول صحيحه فصحيح كتاباته مقبيا لاي مجمريا لاي تعليقا معلقا درقو سلا تعليق قد ما سالف ياله من غير الإسناد يالا سند زقبوتال فقال عندهم بلوال وذكر عن عائشة كعائشة وستوال رضي الله عنها قالت عندهم دالج أمرنا رسول الله صلى الله عليه وسلم يا الله ملك يعزونال أن ننزل الناس سوتشن عند الناس تناقد منازلهم بدرجات لك وذكره الحاكم حاكم أو ستوتاله أكسوتال أبو عبد الله كنياتشو أبو عبد الله سماتشو محمد بن عبد الله الحاكم سماتشو الله حاكم صاحب المستدرك على الصحيحين يميلو كتاباتشو بس في متاوقنا حاكم يتبالوت قاضي سلنبرونه نيسابور لي زابوت على قاضي سلنبرو قاضي لمالت انجي اندلقب اندقص اسم ياغلغلو سماچو محمد بن عبد الله وذكره الحاكم ابو عبد الله في كتابه بكتاباتشو بيتኛው معرفة علوم الحديث بتسنيو كتاباتشو وسط ይህንን قصاص فروتال وقال هو حديث صحيح ነው ብለዋል ነገር ግን ዑለማዎች የሐዲስ ምሁራን لا تغتر بتصحيح الحاكم ይላሉ حاكم صحيح ስላሉት አንድ ሐዲስ እንዳትዘናጋ ይላሉ መስፈርታቸው በጣም ደከም ስለሚል አያያዛቸው በጣም ይላላ ስለሆነ ضعيف መሆናቸው በሌሎች ምሁራን የተረጋገጡ በርካታ ዘገባዎች እሳቸው صحيح እያሉ አስፈራዋቸው ይገኛሉና እሳቸው صحيح ብለውታል የሚለው በቂ ነገር አይደለም ስለዚህ መለስ ስንል መልእክቱ ضعيف ነው ሐዲሱ ضعيف ነው ነገር ግን የሆነ ያክልክ እውነት አለው ሌሎች መረጃዎች የሚደግፉት ማለት ምንድነው ሰዎችን ባላቸው ቀድር ባላቸው ደረጃ መጠን ማስተናገድ የተወደደ ነው በትንሽ የሚበቃውን በትንሽ ሊስተናገድ ይችላል ትናንት ትልቅ ደረጃ ላይ የነበረ ድንገት አደገኛ የሆነ ጉዳይ ሁኔታ ላይ የወደቀን ሰው በተለየ መልኩ ልናስተናግደው እንችላለን ሰዎችን እንደ ሁኔታቸው ማስተናገድ ይቻላል ማለት ነው መልእክቱ ሌሎች መረጃዎች ይደግፉታል እንጂ ይሄኛው ሰነዱ ደካማ ነው وعن ابن عباس رضي الله عنهما قال إن فتن بينهم متركمون كذي بكيت أسلفناوال أمساني حديث أسلفناوال كابن عباس تيزون بهذا قدم عيينة بن حسن متى فنزل على ابن أخيه كوندم مولج زندار رفع يوندم مولج سمو الحر بن قيس كسو زندار رفع وكان من النفر الذين يدنيهم عمر يمياك أربعة كان برسوة وستنبر من حر بن قيس عمر خليفة بن برجزي كم ياك أربعة وسوة عنده نبروا وكان من النفر الذين يدنيهم عمر رضي الله عنه وكان القراء أواكوة نبروا أي العلماء العباد مالتنا قراء زلا أواكوة لمالتنا الفقهاء أواكوة نبروا أصحاب مجلس يا عمر مماكرت አባላቱ አዋቂዎቹ ነበሩ ወሙሻወረته
መማክርቶቹ አማካሪዎቹ ኩሁለን ካኑ አው ሹባንን ኩሁለን ጎልማሶችም ሆኑ አው ሹባንን ወጣቶችም ሆኑ አዋቂዎቹ ነበሩ የዑመር አማካሪዎች فقال عيينة متأن انديها لابن أخيه لوندم ولج حر بن قيس يا ابن أخي يا وندم يلج لك وجه أنت بوتا له أنت قدر ومنزلة درجة له عند هذا الأمير كزيها أمير زندال كمان زند كعمر زند بوتا له أنت فاستأذن لي عليه السوزند اندقباس فكر الدنيا فاستأذن له أن قرلت فأذن له عمر رضي الله عنه عمر فكر قبا فلما دخل قال ان قبا اندهالا هي يا ابن الخطاب ويا خطاب لجاله قنا كمقباتو مالتنا سوية أعرابي نو كتربية راك على نو أقراربو بزاو متن يميشاكرنا عمر تللق صحابوش سيأتشو كنو مير بدبرت يميفرواتشو تللقوتشو عند وقت أبو موسى الأشعري عمر زند متى ينقاقوا التكفت اللاتشو دقموا يلم سوستنيا تملسوا عمر أسترواجو من هنا يتملسوا سوست ጊዜ አንኳኳ አልፈቀድክም ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ቤት አንኳኳችሁ ሶስት ጊዜ ሞከራችሁ ካልተከፈተ ተመለሱ ነው ያሉት ለዚህ ንግግር ምስክር ካላመጣህ ምሰራህን አሳያለሁ አላቸው አቡ ሙሳ አልአሽዓሪ እየተርበደበዱ ነው ሄዱት ከሌሎች ሰሃቦች ዘንድ ደረሱ ምን ሆነ ነው አሏቸው ዑመር እንደዚህ አለ ያሚር ሙእሚኒን እንደዚህ አለ አይ ከናንተ የተማለም ይመሰክርልኝ አሉ ለዚህማ ታናሻችን ነው የሚመሰክረው ትልቅም አይደለም አሉ የፈለኩት ዑመር በዚህ ደረጃ የተፈሩ ናቸው አንዱ በዑስማን ዘመን ፊትና የበዛበት ሁኔታ ምንድነው ዑስማን በጣም ለስላሳ በመሆናቸው ነው ዑመርስ በጣም ይፈሩ ስለነበር ሰው ደፍሮ ይናገር ነበር አይነሳም ነበር ዑስማን ደግሞ ባህሪያቸው ሌላ ጫፍ ነው በጣም የለሰለሱ ናቸው ሰዎች ያ ነገር እንዲደፍሩ አደረጋቸው ወደዚሁ ስንመጣ ዑመርን ያከል ገብቶ ያ አሚረል ሙእሚኒን ያ ኸሊፈተ ረሱልላህ አደብይ ነበር አላለም ይሄንን በስርዓት ማናገርም የለም ገና እንደገባ በዛቻ ነው ዋ የኸጣብ ልጅ فوالله ما تعطينا الجزل የሚያነሳው ነገር ደግሞ ተመልከቱት በአላህ ይሁንብን ብዙ አትሰጠንም አንተ ብዙ ነገር አትሰጠንም ولا تحكموا فينا بالعدل በፍትህ አታስተዳድረንም ዑመር በፍትህ ሊዳሙ የሚናገረው ልክ እንዳልሆነ ተመልከቱ فغضب عمر رضي الله عنه عمر تقوت بزهن جزي حتى هم اسكم يسبو درس أن يوقع به أن يعاقبه لكأسف اسكم يسبو درس فقال له الحر نقرقن حر بن قيس عندي هذا يتملكتنا يا أمير المؤمنين يا أمانيوش الزاجوي إن الله تعالى قال كفي على الله عندي بلوال لنبيه صلى الله عليه وسلم لنبيه خذ العفو يقرتان ياز يقر باينتن ياز وأمر بالعرف بملكام مزاز وأعرض عن الجاهلين كلاكوج كما هيمان چلا بلاچو توت ادرك بلواچوال وإن هذا من الجاهلين إيزو يكلاواكيوچ نو توت ادرغو والله ما جاوزها عمر እችን አላለፏትም ከዛ حين تلها عليه በሳቸው ላይ ሲል ነበር وكان وقافا عند كتاب الله تعالى يا الله كتاب سنبب بالله ቀጥታ የሚቆሙ ነበር አላህን ፈሪ ነበሩ رواه البخاري بخاري يዘገቡት ነው طيب የተፈለገው ሙሉ መልእክት አይደለም محل الشاهد ምንድነው ርዕሳችን ጋር የሚገናኝበት ነው ለርዕሳችን ማስረጃ የተፈለገው ነው የትኛው ነው እሺ እሱ ዘኛው ባብ ላይ የሆነ ነበር እዚህ ቦታ ላይ የተፈለገው ሌላ ነው የዑመር ባልደረቦች እነማን ናቸው ተባለ አዋቂዎቹ ናቸው ነው የተባለው ልጆች ናቸው እዚህ ላይ የተጠቀሰው ሑር ብን ቀይስ እኮ እድሜው ትንሽ ነው ከትንንሾች ሰሃቢዎች ነው ከትንንሾች ነው ከመሆኑም ጋር የተጠቀሰውን ተመልከቱ ኩሁለን ካኑ አው ሹባን ጎልማሶችም ይሁን ወጣቶቹ የዑመር መማክርት አባላት አዋቂዎቹ ነበሩ ምንድነው ከዚህ የምንወስደው አዋቂዎችን በእንዲህ አይነት ቦታ ላይ ማሳተፍ ይገባል ማቅረብ ይገባል በእድሜ ትልቅ እንኳን ቢሆኑ ሌሎቹ የሸሪዓ ግንዛቤያቸው አናሳ ከሆነ ኡማውን በሚመለከት ጉዳይ ላይ የሚመለከታቸው የተሻለ ለዕልም የቀረቡትን ቅድሚያ መስጠት እንደሚገባ ለማመላከት ነው የተፈለገው
አጫጭር ሁለት ሐዲሶች አሉ እነሱን አይተናቁ وعن أبي سعيد سمورة بن جندب رضي الله عنه قال لقد كنت على عهد رسول الله صلى الله عليه وسلم بالله ملكتنيا زمن نبركون يالو سمورة بن جندب غلاما لج نبركون فكنت أحفظ عنه كالنبي صلى الله عليه وسلم شمدد حفظ إيذ نبر فما يمنعني من القول اندال ناقر ميكالكلين يلم حديث اندال استلالف ميكالكلين يلم إلا أن ها هنا رجالا هم أثن مني كني بدني بلد سوت الزقا سلالو نونجال يأسكت الحديث فما يمنعني أي كلكلين من القول يعني من التحديث حديث كمن ناقر يمي كلكلين يلم أنيم بزو يأسكت ناقر نبرين ناقر قن إلا أن ها هنا رجالا سوت شالو وندو شالو من هم أثن مني كني بدني كفيالو يهون ትልልቆች ሲኖሩ ትንንሾች ቢያውቁም በእነሱ ሊቃጡ ይገባቸዋል ዘመድ ይገባል እነዛ ኃላፊነታቸውን ካልተወጡ የቀረ ነገር ካለ ሊከተሉ ይችላሉ በአደም ማለት ነው እንደ ስርዓቱ وعن انس رضي الله عنه قال قال رسول الله صلى الله عليه وسلم ملكتኛው እንዲህ ብለዋል አሉ አነስ ما اكرم شاب ወጣት አያከብርም شيخا ሽማግሌን لسنه لكبره ለእድሜው ሲል አያከብርም ወጣት የሆነ ሰው ሽማግሌን አያከብርም አዛውንትን አያከብርም إلا قيض الله له الله لسو يوسنلت ያገራለት ቢሆን እንጂ من يكرمه عند سنه በዛድ ሜላይ ሲሆን እሱን የሚያከብረው አላህ ያገራለት ያመቻቸለት ቢሆን እንጂ ሰው የልፋቱን ያጭዳል የዘራውን ያጭዳል ማለት ነው ወጣት ታላላቆችን ሲያከብር በዛድ ሜላይ ሲደርስ አላህ የሚያከብሩትን ያደርግለታል ካልሆነ ደግሞ ግልባጩ ይሆናል ማለት ነው رواه الترمذي وقال حديث غريب ترمذي ዘገበውታል حديث غريب ነው ብለዋል غريب ማለት ما رواه راو واحد فقط سند ውስጥ ነጠላ የሆነ ሰው ያለበት አንድ ሰሃቢ ሊሆን ይችላል ወይም ከሰሃባ ያስተላለፈው አንድ ታቢዒ ሊሆን ይችላል አንድ ዘጋቢ ያስተላለፈው غريب የሆነ ሐዲስ በአብዛኛው ضعيف ይሆናል صحيح የሚሆንበትም አለ ሌሎች መስፈርቶችን ካሟላ ይሄኛው ሐዲስ ሰነዱ ደካማ ነው ضعيف ነው መልእክቱ ግን ጥያቄ የሚነሳበት አይደለም ሌሎች መረጃዎች የሚደግፉት ስለሆነ ማለት ነው والله اعلم እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك